በዚህ ሰከንድ አንተ ስክሪን ላይ እያየ ባለበት ቅጽበት ሌላ የሚከታተል አይን እንዳለ አስበህ ታውቃለህን? ጉዳት የሌለው የሚመስለው የጣት ጠቅታ የገሃነምን በር እያንኳኳ ቢሆንስ? ዓለም በዲጂታል ብርሃን ደምቃለች። ነገር ግን በዚህ ብልጭልጭ ስክሪን በስተጀርባ በፍትወት ድር የተለበጠ አንድ ጥቁር ጥላ አድብቷል። እርሱም ስም አለው። እርሱ ዓላማ አለው። እርሱ የፖርኖግራፊ ጋኔን ይባላል። ብዙዎች እንደ መዝናኛ ይቆጥሩታል። አንዳንዶች እንደ ግል ምርጫ ያዩታል። ነገር ግን እውነቱ ከዚህ የራቀ ነው። ይህ ተራ የሥጋ ፈተና አይደለም። ይህ የነፍስ ውጊያ ነው። ስውር፣ ረቂቅና ጨካኝ የሆነ የጦር አውድማ ነው። ለመሆኑ ይህ ኃይል አእምሮህን እንዴት በረቂቅ እንደሚቆጣጠረው አስተውልሃል? በዝግታ ንጽህናን ሲሸረሽር፣ ትኩረትን ሲሰርቅ፣ ከምትወዳቸው ሰዎች ጋር ያለን ግንኙነት እንደ ምስጥ ውስጡን ሲበላ። ጥያቄው ቀላል ነገር ግን ነፍስን የሚያናውጥ ነው። የምታየው ምስል አንተን እያየህ ነው ወይስ ነፍስህን እየበላት? ይህ ጋኔን በአካል ባይገድልህም እንኳን መንፈሳዊ ማንነትህን በቁምህ ሊቀብር ይችላል። ዛሬ ያንን የተሸሸገ መጋረጃ እንቀዳለን። ጥቂቶች ብቻ ሊጋፈቱት የሚደፍሩትን አስደንጋጭ እውነት በጋራ እናያለን። ከኤደን ገነት እባብ ጀምሮ እስከ ዛሬው የኢንተርኔት ድር ድረስ የተዘረጋውን ጥንታዊ ወጥመድ እንፈትሻለን። ከዚህ ጥልቅ ጨለማ ውስጥ ብርሃን ሊወጣ ይችላል። መልሱ ካሰብከው በላይ ቅርብ ነው። ነገር ግን መጀመሪያ ዓይንህን ብቻ ሳይሆን ልብህንም መክፈት አለብህ። ወደዚህ መንፈሳዊ የውጊያ ቀጠና እንኳን በደህና መጣችሁ። ጉዟችንን በስላሴ ስም እንጀምራለን። ላይክ በማድረግ ይጀምሩ። 3 ሰከንድ ሰጥተኖታል። ፖርኖግራፊ ሊገድልህ እንደሚችል አስበህ ታውቃለህን? ምስሎችና ምኞቶች በአንድ ጠቅታ ብቻ በሚገኙበት በዚህ ዘመናዊ የዲጂታል ዘመን በሚያማልሉ የብልግና ምስሎች በስተጀርባ አንድ ጨለማ ኃይል ያደባል። ይህ ተራ አካላዊ ፈተና ብቻ ሳይሆን የማንነታችን መሰረት የሚፈታተን ጥልቅ መንፈሳዊ ስጋት ነው። ጥያቄው ቀላል ነገር ግን አስደንጋጭ ነው። ከፍትወትና ከማታለል የሚወለድ ጋኔን በነፍስ ላይ ጥፋት በማድረስ በመጨረሻ ወደ መንፈሳዊ ሞት ሊመራ ይችላል። እነዚህን ቃላት ስትሰማ እንደ ጉዳት የሌለው መዝናኛ የሚታየው ነገር ለክፉ ተጽዕኖዎች መግቢያ በር ሊሆን እንደሚችል ልብህ ክፍት ይሁን። በመጽሐፍ ቅዱስ ታሪክ ውስጥ እንደምንማረው ኃጢአት ያለምንም ቁጥጥር ሲተው ከመለኮታዊ ዓለም ጋር ያለንን ግንኙነት ወደሚበጥስ አጥፊ ኃይል ሊቀየር ይችላል። ሱሰኝነት በዝግታና በረቂቅ ሁኔታ እንዴት እንደሚሰርጽ፣ የንጽህና ኃይል ቀስ በቀስ መሸርሸርን እና የአእምሮን የልብ ለውጥን አስብ። እነዚህ የደስታና የማምለጫ ተስፋዎችን በመስጠት ገዳይ ዓላማውን የሚደብቅ ጋኔን መሳሪያዎች ናቸው። ዛሬ ወደዚህ መንፈሳዊ ውጊያ ጥልቀት ጉዞ እንጀምራለን። ይህ ጥቂቶች ብቻ ሊቀበሉት የሚደፍሩትን እውነት እንድትጋፈጥ የሚገፋፋ ጉዞ ነው። ይህ ታሪክ በውስጥ ማሰላሰልን እንዲፈጥርና ለእንዲህ አይነቱ የአጋንንት ኃይል መንገድ የሚከፍቱትን የፍትወትና የኃጢአት መጽሐፍ ቅዱሳዊ ስሮች ለመረዳት ፍላጎት እንዲያድርብ ይሆን። ከሰው ልጅ ታሪክ መጀመሪያ ጀምሮ መጽሐፍ ቅዱስ ስለ ፍትወትና ያልተገታ ምኞት አደጋዎች አስጠንቅቋል። በኤደን ገነት የእባቡ ረቂቅ ፈተና ወደ ውድቀት አመራ።
ያኔ የኃጢአት ዘር ተዘራ። ፍትወት መጀመሪያ ላይ ለሕይወትና ለቅርርብ የሚኖር ንጹሕ ምኞት ነበር። ነገር ግን ከተቀደሰ ዓላማው ሲወጣ ወደ አጥፊ ኃይል ተቀየረ። የጾታ ብልግና በራስ አካል ላይ የሚሰራ ኃጢአት ብቻ ሳይሆን ነፍስ ከእግዚአብሔር ጋር የገባችውን ቃል ኪዳን መክዳት እንደሆነ ቅዱሳት መጻሕፍት ይገልጹልናል። ይህ ከንጹሕ ምኞት ወደ ወረደ ስሜት የሚደረግ ሽግግር የመንፈሳዊ ውድቀት መጀመሪያ ነው። መጽሐፍ ቅዱሳዊ ጽሑፎች እንደሚያስታውሱን በቀላል ምኞት የሚጀምር ነገር በፍጥነት ልብን ወደሚያሳውርና አእምሮን ወደሚያዛባ ክፉ ሱሰኝነት ሊቀየር ይችላል። የጥንቶቹ የምሳሌ መጽሐፍ ማስጠንቀቂያዎችና የአዲስ ኪዳን ምክሮች በዘመናት ውስጥ ያስተጋባሉ። ፈተናን ራቁ፣ እርሱ ወደ መንፈሳዊ ጥፋት የሚወስድ በር ነውና። ይህ ኃይል ያለ ገደብ ሲለቀቅ ለአጋንንት ተጽዕኖ በሩን ይከፍታል። በፍትወት ላይ የተመሰረተው የፖርኖግራፊ አሳሳች ኃይል የሚመነጨው ከዚህ ከወደቀ ማንነት ነው። ጋኔኑም ለመሬት የሚያገኘው እዚህ ጋር ነው። በሚያብረቀርቀው የዘመናዊ ፖርኖግራፊ ገጽታ ስር የፍትወትና የብዝበዛ ኃይልን የሚመገብ ጋኔን ይገኛል። ይህ አካል ተራ ምሳሌያዊ አነጋገር ሳይሆን በመጽሐፍ ቅዱስ ውስጥ በተዘዋዋሪ የተጠቀሰ መንፈሳዊ ጠላት ነው። በሰው ልጅ ምኞት ስውር ክፍሎች ውስጥ እያደባ በማይገቡ ምስሎችና ጊዜያዊ ደስታዎች ውስጥ መጽናኛ በሚፈልጉት ላይ ጥቃትን ይሰነዝራል። ፖርኖግራፊ የማታለል ጥበብ የተካነ ነው። ክፉ ዓላማውን በነጻነትና በረካ ተስፋዎች ይሸፍናል። ነገር ግን ተጎጂዎቹን እያጠመደ ሲሄድ የሞራል ጽናትንና መንፈሳዊ ጤንነትን እየሸረሸረ ነፍስን ለዝግተኛ መበስበስ ይዳርጋታል። መጽሐፍ ቅዱስ ስለ ርኩሰትና ጣዖት አምልኮ ያስጠነቅቀናል። እነዚህ የዘመናችን ክፉ ልምዶች በብርሃንና በጨለማ ኃይሎች መካከል የሚካሄድ የውጊያ አውድማ ናቸው። ጋኔኑ በሚስጥር መስራትን ይወዳል። በግል ሕይወታችን ጥላ ስር በመሆን አእምሮንና ልብን ይበክላል። ወደዚህ መንፈሳዊ ጦርነት ጠልቀን ስንገባ እያንዳንዱ የፖርኖግራፊ ተሞክሮ ተራ ስህተት ብቻ ሳይሆን ነፍስን ለማግለል፣ ለማዳከምና በመጨረሻም ለመግደል የተቀየሰ ትልቅ የአጋንንት ስትራቴጂ አካል ሊሆን እንደሚችል አሰብ። በመጀመሪያ ሲታይ ፖርኖግራፊ ጉዳት የሌለው መዝናኛ ወይም ከዕለት ተዕለት አሰልቺ ሕይወት ማምለጫ ሊመስል ይችላል። ሆኖም በሚያማልለው ገጽታው ስር አእምሮንና መንፈስን የሚያጠምድ የማታለል ወይም ውስብስብ ወጥመድ ይገኛል። ይህ ኃይል አታላይ የሆነው ራሱን እንደ ነጻነት ማጎልበቻ አድርጎ ስለሚያቀርብ ነው። በአሳሳች ምስሎችና የእርካታ ተስፋዎች ነፍስን መሸፈን ቀስ በቀስ የሚገድል መርዝ ያጠጣታል። መጽሐፍ ቅዱስ ከማንኛውም አይነት ጣዖት አምልኮና ከተሳሳተ ምኞት እንድንርቅ ያሳስበናል። በዚህ ረገድ ጋኔኑ የሰው ልጅ ተፈጥሯዊ የቅርርብ ፍላጎት በመጠቀም በጥንቃቄ ይሰራል። በእያንዳንዱ ጠቅታና ተጋላጭነት በመንፈሳዊና በስጋዊ ዓለም መካከል ያለውን ግርዶሽ እየሳሳ ይሄዳል። ይህም ጨለማ ኃይሎች እንዲገቡበትና እንዲበክሉ እድል ይሰጣል። ይህ አሳሳች ኃይል ኃጢአትን እንደ ነጻነት ስለሚያቀርብ እጅግ አደገኛ ነው። በእያንዳንዱ የሰው ልጅ ልብ ውስጥ የብርሃንና የጨለማ ኃይሎች የሚጋጠሙበት የጦር ሜዳ ወይም አውድማ አለ። የፖርኖግራፊ ጋኔን በአካል ወይም በአእምሮ ላይ ብቻ ተጽዕኖ የሚያሳድር ሳይሆን በነፍስ ላይ ሁለንተናዊ ጦርነት የሚከፍት ነው። ይህ ውስጣዊ ግጭት መጽሐፍ ቅዱስ የሚገልጸው መንፈሳዊ ውጊያ ሲሆን አማኞች የፈተናን የእሳት ፍላጻዎች ለመቋቋም
የእግዚአብሔርን ዕቃ ጦር እንዲለብሱ ይመከራሉ። የብልግና ምስሎች በፈተና ቅጽበት ልብን ሲያሸንፉ የነፍስ ንጽሕና ቀስ በቀስ ይሸረሸራል። ውጊያው በሰይፍ ሳይሆን በማታለልና በማማለል ረቂቅ መሳሪያዎች የሚካሄድ ነው። የአጋንንቱ ዘዴዎች ግለሰቡን በራስ የማጥፋት አዙሪት ውስጥ የሚያስገቡ የጥፋተኝነት፣ የኀፍረትና የብቸኝነት ስሜቶች ሆነው ይታያሉ። መጽሐፍ ቅዱስ ሰውነታችን የመንፈስ ቅዱስ ቤተ መቅደስ መሆኑን ይነግረናል። ፖርኖግራፊ ግን ያንን የተቀደሰ ስፍራ ያረክሳል። አእምሮ በደመና ይሸፍናል፣ ልብም ከተፈጠረበት መለኮታዊ ፍቅር ይርቃል። ለፖርኖግራፊ ሱሰኛ መሆን ቁጥር የሌላቸውን ነፍሳት ወጥሮ የያዘ የዘመኑ መቅሰፍት ነው። ይህ አስራት ተራ ልማድ ሳይሆን መንፈሳዊ እስር ቤት ነው። እዚያም የፖርኖግራፊ ጋኔን በሰው ልጅ ፈቃድ ላይ ስልጣን ይይዛል፣ ውሳኔን ያደበዝዛል፣ እንዲሁም ነፍስን ይሸረሽራል። በመጽሐፍ ቅዱስ አገላለጽ ሱሰኝነት ከባርነት ጋር ይመሳሰላል። ግለሰቡ ያለ መለኮታዊ ጣልቃ ገብነት ሊላቀቅ የማይችል የኃጢአት ምርኮኛ ይሆናል። ጋኔኑ በዚህ ጥገኝነት ላይ በመመስረት የተስፋ መቁረጥ ስሜትን ያጠናክራል፣ ግንኙነቶችን ይጎዳል፣ የራስ ዋጋ ይቀንሳል፣ የተስፋ ብርሃንም ይደብዝዛል። ነፃነት የሚገኘው በንስሐና በእግዚአብሔር ፍቅር ቢሆንም የድኅነት መንገድ ፈታኝ ነው። ሱስ የአንጎልን ኬሚስትሪ ይለውጣል፣ ግንዛቤን ያዛባል፣ የእውነትን ስሜትም ይሸረሽራል። የፖርኖግራፊ ተጽዕኖ ከግለሰቡ አልፎ በቤተሰብ አንድነት ላይ ከፍተኛ ጥፋትን ያደርሳል። ጋኔኑ የቁጥጥር እጁን ሲያጠብ በሚወዷቸው ሰዎች መካከል ትልቅ ገደል ይፈጥራል። ይህም ልብን ለብቸኝነትና ለጥርጣሬ ይዳርጋል። ጋብቻዎች ይፈተናሉ፣ ጓደኝነት ይሻክራል፣ ቤተሰቦችም በምስጢርና በኀፍረት ሸክም ይበታተናሉ። መጽሐፍ ቅዱስ ለግንኙነቶች ቅድስናና ለታማኝነት ትልቅ ቦታ ይሰጣል። ፖርኖግራፊ ግን እነዚህን እሴቶች ያፈርሳል። ቅርርብ በባዶነትና በመገለል ስሜት ይተካል። ይህ መገለል የቤተሰብን መሰረት ከማዳከሙም በላይ ግለሰቡ ለተጨማሪ መንፈሳዊ ጥቃት እንዲጋለጥ ያደርገዋል። የሰው አእምሮ ለጥበብ ለእውነትና ለመለኮታዊ መነሳሳት የተዘጋጀ መቅደስ ነው። ሆኖም የፖርኖግራፊ ጋኔን አእምሮን በረቂቅ ተንኮል ይጠቀማል። በጊዜ ሂደት ደጋግሞ ለብልግና ምስሎች መጋለጥ ግንዛቤን ያዛባል፣ ስሜትን ያደነዝዛል፣ የማንነትን መሰረትም ይሰባብራል። ይህ ተራ መጥፎ ልማድ ሳይሆን እውነትን የሚያዛባ ጥልቅ መንፈሳዊ ሕመም ነው። አእምሮ በፍትወትና በጊዜያዊ እርካታ የሐሰት ተስፋዎች እየተበከለ ሲሄድ ግለሰቡ የላቀ ጥሪውንና ታላቅ ዓላማውን ይስታል። በአንድ ወቅት ንቁ የነበረው ውስጣዊ ሕይወት በሱስ ተጽዕኖ ወደ በረሃነት ይለወጣል። በመንፈሳዊ ውጊያ ውስጥ ማታለል ወደር የሌለው መሳሪያ ነው። የፖርኖግራፊ ጋኔንም ይህንን በጥበብ ይጠቀምበታል። የደስታና የነጻነት ሽፋን በመጠቀም ነፍስን የሚያጠምድ ምትሃት ይፈጥራል። ጋኔኑ የሰው ልጅን ተፈጥሯዊ የቅርርብ ፍላጎት ወደ አስቀያሚ ምስሎች በመቀየር ያታልላል። ሰይጣን የሐሰት አባት እንደሆነ መጽሐፍ ቅዱስ ያስታውሰናል። እዚህም ጋኔኑ በፍትወት ምስሎች ውስጥ ተሸሽጎ ሲያታልል እናያለን። በበዛ መጠን ማታለሉ እየጠነከረ ይሄዳል። ግለሰቡን ከእውነት በማራቅ ወደ መንፈሳዊ ግራ መጋባት ውስጥ ይከተዋል። ሐዘንና ተስፋ መቁረጥ ይከተላሉ። የኃጢአት ሸክምም ከባድ ይሆናል። በዚህ ሁሉ ግርግር ውስጥ መጽሐፍ ቅዱስ እንደ ተስፋ ብርሃን
የንጽህና ጥሪ ሆኖ ይቆማል። ቅዱሳት መጻሕፍት ፍትወትንና የጾታ ብልግናን በግልጽ ያወግዛሉ። አማኞች ከፈተና ወጥመድ እንዲሸሹና የቅድስናን ሕይወት እንዲቀበሉ ያሳስባሉ። ይህ ጥሪ ክልከላ ብቻ ሳይሆን የሰው ልጅ ነፍስ ያላትን ውበትና ቅድስና እንደገና እንድናገኝ የሚቀርብ ግብዣ ነው። የጥንቶቹ ነቢያት ቃላት ዛሬም ያስተጋባሉ። ሰውነታችን የመንፈስ ቅዱስ ቤተ መቅደስ ነው። ማንኛውም መርከስ መለኮታዊ ቃል ኪዳንን መጣስ ነው። የንጽህና ጥሪ ማለት አእምሮን ማደስና ሕይወትን ወደ መለኮታዊ ዓላማ ማዞር ማለት ነው። በሰው ነፍስ ውስጥ ያለው ትግል እንደ ዘመን የቆየ ነው። በብርሃንና በጨለማ መካከል የሚደረግ የማያቋርጥ ጦርነት። በፖርኖግራፊ ረገድ ጋኔኑ የልብን ደካማ ጎኖች በመጠቀም ፈቃዳችንንና ማንነታችንን ይዋጋል። እያንዳንዱ የኃጢአት ምስል ጨለማውን ሲያቀጣጥል፣ ያንዳንዱ የጸሎትና የንስሐ ተግባር ደግሞ የመለኮታዊ ጣልቃ ገብነትን ብልጭታ ይፈጥራል። የዚህ ጦርነት ውጤት የዘላለም ዕጣ ፈንታችንን ይወስናል። ሆኖም ተስፋ አለ። በእግዚአብሔር ኃይልና በጽኑ ቁርጠኝነት ጥልቁን ጥላ እንኳን መግፈፍ ይቻላል። ነፍስ በፖርኖግራፊ ተጽዕኖ ስትቆስል ወደ ፈውስ የሚደረገው ጉዞ የሚጀምረው በንስሐ ነው። ይህ ከኃጢአት በቅንነት መመለስና ወደ እግዚአብሔር ጸጋ መቅረብ ማለት ነው። ይህ የፈውስ ጉዞ ፈጣን ወይም ቀላል አይደለም። የልብን ሸክም የማራገፍና የመንፈሳዊ ሕይወትን መሰረት የመገንባት ሂደት ነው። የመጀመሪያው እርምጃ የጋኔኑን አጥፊ ሥራ አምኖ መቀበልና መለኮታዊ ጣልቃ ገብነት እንደሚያስፈልግ መረዳት ነው። ማንም ሰው ከቤዛነት በላይ አይደለም። መጽሐፍ ቅዱስ በትህትናና ለመለወጥ ባላቸው ፈቃደኝነት የተመለሱ ብዙ ሰዎችን ታሪክ ይነግረናል። ፈውስ የሚጀምረው በጸሎት፣ በተጠያቂነትና አጥፊ ልማዶችን በመንፈሳዊ ዲሲፕሊን በመተካት ነው። በሱስ ትብታብና በውስጣዊ ግርግር ውስጥ መለኮታዊ ጣልቃ ገብነት የተሰበረውን ለመጠገን የእግዚአብሔር ጸጋ ያለውን ኃይል የሚያሳይ የተስፋ ብርሃን ነው። ይህ ጣልቃ ገብነት የሱስን ስርዓት የሚሰብርና አእምሮን ወደ ግልጽነት የሚመልስ ንቁና ኃይለኛ ኃይል ነው። የፖርኖግራፊ ጋኔን እውነተኛ ነው። ውጤቱም ገዳይ ሊሆን ይችላል። ነገር ግን በእግዚአብሔር ጸጋ የሚገኘው ድል ከሁሉ ይበልጣል። ዛሬ የምናደርጋቸው ምርጫዎች የነፍሳችንን የዘላለም ዕጣ ፈንታ ይወስናሉ። ይህ ታሪክ በውስጥህ የሆነ ነገር ቀስቅሶ ከሆነ ሕይወትህን ለመመለስና የመንፈስህን ንጽህና ቅድስና ለማደስ እንድትተጋ እንጋብዛለን። በዚህ ጉዞ ከእኛ ጋር ስለተጓዝክ እናመሰግናለን። የመለኮታዊ እውነት ብርሃን እርምጃህን ይምራ። በመንፈሳዊ ተስፋ መቁረጥ በጨለመባቸው ጊዜያት ነፍስ ከእስራቷ ጥልቀት የምትወጣው ባልታሰቡ የጸጋ ስጦታዎች ነው። ይህም በጊዜው በሚነገር የማበረታቻ ቃል፣ በጸሎት ወቅት በሚገኝ የአእምሮ ግልጽነት ውስጥ ወይም በታማኝ ማህበረሰብ ፍቅር የተሞላ ድጋፍ ሊሆን ይችላል። መጽሐፍ ቅዱስ በኃጢአት ተጠልፈው እንኳ በመለኮታዊ የእግዚአብሔር ዳሰሳ ድነትን ስላገኙ ሰዎች ተአምራዊ ታሪኮች የተሞላ ነው። ይህ ጣልቃ ገብነት ዝም ብሎ የሚታይ ክስተት ሳይሆን የሱስን ስርዓት የሚሰብርና አእምሮን ወደ ቀድሞ ግልጽነቱ የሚመልስ ንቁና ኃይለኛ ኃይል ነው። የፖርኖግራፊ ጋኔን በልብ ላይ ረጅም ጥላ ጥሎ ሊሆን ይችላል። ነገር ግን የእግዚአብሔር ብርሃን ያንን ጨለማ ሰንጥቆ ያልፋል። ይህም አዲስ የሕይወት ራዕይ፣ እውነተኛ ማንነት የመመለስ ዕድልን ይሰጣል። በእነዚህ መለኮታዊ ተግባራት ላይ ስታሰላስል
ያንዳንዱ የጣልቃ ገብነት ቅጽበት በዚህ ውጊያ ውስጥ ብቻህን አለመሆንንና ፈጣሪ ወደ ጽድቅ መንገድ ሊመራህ ሁልጊዜም ዝግጁ መሆኑን ያረጋግጥልሃል። ወደ ቤዛነት በሚወስድ እያንዳንዱ እርምጃ የኃጢአት ሰንሰለቶች እየላሉ ይሄዳሉ። በምትኩም በማይናወጥ መለኮታዊ ፍቅር ትታቀፋለህ። የፖርኖግራፊን አስከፊ ተጽዕኖ ለማሸነፍ በሚደረገው ጥረት የሚደግፍን ማህበረሰብ ማግኘት ትልቅ ለውጥ ያመጣል። መጽሐፍ ቅዱሳዊ ትምህርቶች አማኞች በኃጢአት ላይ በሚያደርጉት ትግል እርስ በርስ እንዲደጋገፉና በህብረት እንዲቆሙ ያሳስባል። የፖርኖግራፊ ጋኔን ግለሰቡን ለብቻው አግልሎ ሲያጠምድ ቁርጠኛ የሆነ የእምነት ማህበረሰብ እንደ ሕይወት አድን ገመድ ይሰራል። በእነዚህ የተቀደሱ ክበቦች ውስጥ ግለሰቦች ማበረታቻን ብቻ ሳይሆን ተመሳሳይ የውድቀትና የትንሣኤ መንገድ ካለፉ ሰዎች ጥበብን ያገኛሉ። በቅንነት በሚደረጉ ውይይቶች፣ በጸሎት ቡድኖችና በምክር አገልግሎት ኢየሱስ ሸክም ይቀላል፣ በምትኩም የጋራ ጥንካሬ ይተካል። ማህበረሰቡ እንደ መስታወትና መሪ ሆኖ ያገለግላል። ይህም ፈውስ እንደሚቻልና ማንም ሰው በጨለማ ውስጥ እንዲቀር እንዳልተፈረደበት ያሳያል። ተጠያቂነት የሚወስዱ አጋሮች ፈተናን ለመቋቋም የሚያስችል ጽኑ ዲሲፕሊን እንዲኖር ይረዳሉ። የፖርኖግራፊ ጋኔን መገኘቱን በታላቅ ምልክቶች አያበስርም። ይልቁንም በሰዎች ዘንድ ሳይታወቁ በሚቀሩ ረቂቅ ምልክቶች በጨለማ ውስጥ ይሰራል። እነዚህ ምልክቶች የግል ታማኝነት ቀስ በቀስ መቀነስ፣ የተስፋፋ የጥፋተኝነት ስሜትና የራስን ዋጋ ማጣት ናቸው። በጊዜ ሂደት ግንኙነቶች ይሻክራሉ። በአንድ ወቅት ንቁ የነበረው መንፈስም በተስፋ መቁረጥ ይሸፈናል። መጽሐፍ ቅዱስ ኃጢአት እንዴት በረቂቅ ሁኔታ ሕይወታችንን ሊወር እንደሚችል በማስጠንቀቅ ነፍሳችንን በሚበክሉ ኃይሎች እንድንጠነቀቅ ያሳስበናል። የሚሰማህን መገለል፣ የማያቋርጥ እረፍት ማጣትና ውስጣዊ ግጭት ተራ አጋጣሚዎች ሳይሆኑ በውድቀትና በተስፋ መቁረጥ ላይ የሚመግበው የአጋንንት ተጽዕኖ አሻራዎች ናቸው። እነዚህ ምልክቶች ረቂቅነት እጅግ አደገኛ ያደርጋቸዋል። ምክንያቱም የድህነት መንገድ አስቸጋሪ እስኪሆን ድረስ ሳይታወቁ ሊቆዩ ይችላሉ። ይህም ጨለማው ሳይጸና እርዳታ እንድትፈልግ የሚቀሰቅስ ጥሪ ነው። የዚህ መንፈሳዊ ውጊያ ዋጋ ከህልውና ጋር የተያያዘ ነው። የፖርኖግራፊ ጋኔን በሰው ህይወት ውስጥ ስር ሲሰድ ውጤቱ ከጊዜያዊ እርካታ በላይ ይሄዳል። የነፍስን መሰረትና የዘላለም ዕጣ ፈንታም ይፈታተናል። መጽሐፍ ቅዱስ የኃጢአት ፍቅር ወደ ሞት እንደሚመራና በቆሻሻ ነገር ውስጥ መዘፈቅ በሰው መንፈስና በመለኮታዊ ምንጩ መካከል ያለውን ግንኙነት እንደሚበጥስ በግልጽ ያስጠነቅቀናል። ጋኔኑ ቁጥጥሩን ሲያጠብ የመንፈሳዊ መበስበስ ውጤቶች በህይወት መሟጠጥ፣ በዓላማ ማጣትና በመጨረሻም በተስፋ መቁረጥ ይገለጣሉ። ይህ ተራ ምሳሌ አይደለም። የኃጢአት መንገድ ወደ መንፈሳዊ ሞትና ከእግዚአብሔር ወደ መለየት የሚመራ መሆኑን የሚገልጽ እውነታ ነው። ውጤቱም የፈራረሱ ግንኙነቶች፣ የጠፋ ስምና በምንም ምድራዊ ደስታ ሊሞላ የማይችል ውስጣዊ ባዶነት ነው። ውስጣዊ ባዶነት። ይህ ከባድ መንፈሳዊ አደጋ አስቸኳይ ማሰላሰልና ቁርጠኛ እርምጃ ይጠይቃል። በዚህ ሁሉ ጨለማ ውስጥ ግን ፖርኖግራፊ ጋኔን ተዋግተው በእግዚአብሔር ጸጋ በድል የወጡ ሰዎች የሚያበሩ ምስክርነቶች አሉ። እነዚህ ታሪኮች የንስሐን የመለኮታዊ ጣልቃ ገብነትና የጽኑ እምነትን የመለወጥ ኃይል የሚያረጋግጡ ናቸው። በመላው ዓለም ቁጥር የሌላቸው ነፍሳት ሕይወታቸውን ከሱስ መንጋጋ በማስለቀቅና
በእግዚአብሔር እውነት ውስጥ የሚገኘውን ውበት በማግኘት ታላቅ ለውጥ አድርገዋል። የእነርሱ ጉዞ በጥልቅ ተስፋ መቁረጥ ተጀምሮ በመለኮታዊ ድል የተጠናቀቀ ነው። ይህም የኃጢአት ከባድ ሸክም በንስሐ ፈዋሽ ዳሰሳና በአፍቃሪ ማህበረሰብ ድጋፍ እንዴት እንደተነሳ የሚያሳይ ነው። እነዚህ ምስክርነቶች በፍትወትና በማታለል ላብራቶሪ ውስጥ ላጠፉት እንደ መሪ ብርሃን ያገለግላሉ። ማንኛውም ነፍስ ሊመለስ ከማይችልበት ደረጃ ላይ እንዳልደረሰ የሚያረጋግጡ ታሪኮች ናቸው። ከሱስና ከተስፋ መቁረጥ ጥላ መውጣት የሚጀምረው የእውነትን ብርሃን ለመቀበል በሚደረግ ንቁ ውሳኔ ነው። ይህ መንገድ አእምሯችንንና ልባችንን እንድናድስ፣ የኃጢአትን ሰንሰለት እንድንጥልና በእግዚአብሔር ፍቅር ወደሚገኘው ነጻነት እንድንገባ በሚጣሩ መጽሐፍ ቅዱሳዊ ትምህርቶች የተቃኘ ነው። ወደፊት የሚጠብቀን መንገድ ፈታኝ ሊሆን ይችላል። ነገር ግን በእምነት በሚወሰድ እያንዳንዱ እርምጃ የጋኔኑ እጅ ይላላል፣ ነፍስም ቀስ በቀስ ወደ ክብሯ ትመለሳለች። የእውነት ብርሃን ረቂቅ ጽንሰ ሐሳብ ብቻ ሳይሆን ግንዛቤያችንንም የሚያድስ፣ ዓላማችንን የሚቀሰቅስና የእግዚአብሔር ልጆች መሆናችንን የሚያረጋግጥ የመለወጥ ኃይል ነው። በቅዱሳት መጻሕፍት በጸሎትና በእምነት ኅብረት ውስጥ ራሳችንን በማስገባት ጥንካሬን እናገኛለን። ወደ ጉዞአችን ማብቂያ ስንቃረብ የተመረመሩት ነጥቦች ሁሉ የቤዛነትን ምስል ይፈጥራሉ። የፍትወትን መጽሐፍ ቅዱሳዊ ስር፣ ፖርኖግራፊ ጋኔንን አስከፊ ኃይልና ወደ መንፈሳዊ ሞት የሚመራውን ውጤት አይተናል። ሆኖም በዚህ ጨለማ ውስጥ ጥልቅ ቁስሎች እንኳን በመለኮታዊ ጸጋ ሊፈወሱ እንደሚችሉ የሚገልጽ ታላቅ የተስፋ መልእክት ወጥቷል። ዛሬ የምናደርጋቸው ምርጫዎች የነፍሳችንን የዘላለም ዕጣ ፋንታ ይወስናሉ። ይህ ግንዛቤ ማስጠንቀቂያ ግብዣም ነው። የኃጢአትን ማታለል በመተው የነጻነትንና የእድሳትን ኃይል እንድትቀበል የቀረበ ጥሪ። አብረን ረዥምና አድካሚ መንገድ ተጉዘናል። በፈተና ጨለማ ኮሪደሮች፣ በአጋንንት ኃይል አጥፊ ቁጥጥርና ለነፍስ በሚደረግ ብርቱ ውጊያ ውስጥ አልፈናል። ብዙ ጊዜ ሰዎች በህመም፣ በጭንቀት ወይም በሌሎች መከራዎች ሲፈተኑ ብዙ ጊዜ እግዚአብሔር ለምን ይህ እንዲሆን ፈቀደ ብለው ይጠይቃሉ። አንዳንዶች እግዚአብሔር ትቶኛል ወይም ይህ እንዲደርስብኝ ምን አደረግኩ፣ ለምን ፈረደብኝ፣ ለምን ፈቀደብኝ ብለው ሊጠይቁ ይችላሉ። ነገር ግን ይህ የአስተሳሰብ ሁኔታ ከእውነተኛ የክርስትና ግንዛቤ ጋር ፈጽሞ ይቃረናል። እኛ በዘመናዊ ሰዎች ዓለማዊ አስተሳሰብ ወደ እኛ እንዲገባ ስለፈቀድን ከእውነተኛው የክርስቲያናዊ ሕይወት ግንዛቤ ምን ያህል እንደራቅን ለመረዳት እንቸገራለን። ስለዚህ እንደ ክርስቲያኖች ፈተናዎቻችን፣ መከራዎቻችንና ትግሎቻችን እንዴት ልንረዳቸው ይገባል ብለን ራሳችንን መጠየቅ አለብን። በመጀመሪያ ቅዱሳን ለእነዚህ ፈተናዎች እንዴት ምላሽ ሰጡ ብለን እንጠይቅ። መከራን እንዴት ተረዱት? በእነዚህ አስቸጋሪ ጊዜያት ውስጥ ትክክለኛው የክርስትና ግንዛቤ ምንድን ነው? በመጀመሪያ ደረጃ መሰረታዊ የሆነው እውነታ ወደ እግዚአብሔር መቅረብ የምንችለው በመከራዎች ውስጥ ስናልፍ ብቻ መሆኑን መረዳት ነው። ወደ እግዚአብሔር ለመቅረብ ተስፋ ካደረግን በእነዚህ ፈተናዎች ማለፍ አለብን። መዝሙረኛው በመዝሙር 65 እንደተናገረው በእሳትና በውሃ ውስጥ ማለፍ አለብን። እግዚአብሔር ልባችንን ይመረምራል ይፈትናልም። ይህ እግዚአብሔር የልባችንን ሁኔታ ስለማያውቅ አይደለም፣ እንዲያውም በተቃራኒው ነው። በእያንዳንዳችን ውስጥ ያለውን መልካም ሆነ ክፉ፣ የነፍሳችንን ጥልቀት፣ እውነተኛ ዝንባሌ የሚያውቀው እግዚአብሔር ብቻ ነው። ከሌሎች ሰዎች
ልንቀበለው የምንታገለው አንዳንዴ እያወቅን አንዳንዴም ሳናውቅ ከራሳችንም የምንደብቀው እውነተኛ ማንነታችን የሚያውቀው እርሱ ብቻ ነው። በውስጣችን ያለውን መልካምም ሆነ ክፉ እውነተኛ ጥልቀት ከራሳችን የምንደብቀው ለመጋፈጥ በጣም የሚያም ስለሆነ ነው። ቅዱሳን እንደሚያስተምሩን የውስጣችን እውነተኛ ሁኔታ እንዲገለጥና በነፍሳችን የተደበቀው እውነት እንዲጋለጥ መራራ መድኃኒት ያስፈልጋል። ይህም እግዚአብሔር ወደ ጤንነት እንዲመልሰን ነው። በውስጣችን ወዳለው ጨለማና ድብቅ ነገር የእግዚአብሔር ብርሃን መግባትና መጋለጥ አለበት። ክርስቶስ ወደ ዘኬዎስ ቤት እንደገባ እንዲሁ ወደኛ ገብቶ እንድንፈወስና ወደ ጤንነት እንድንመለስ ሊያጋልጠን ይገባል። ያለዚያ ፈውስ ማንም ወደ እግዚአብሔር መንግሥት መግባት አይችልም። እግዚአብሔር ፈተናዎችንና መከራዎችን የሚፈቅድብን ለእኛ ካለው ፍቅር የተነሳ ብቻ ነው። ወደ እርሱ እንድንመለስ የሚፈልገው ፍቅሩ ነው። ወደ ጤንነት ለመመለስ ለእያንዳንዳችን የሚያስፈልገው ልዩ የፈተና አይነት የሚያውቀው እግዚአብሔር ብቻ ነው። እኛ አናውቅም፣ የሌሎችንም በእርግጠኝነት አናውቅም። ለእያንዳንዳችን ልብ የሚያስፈልገውን መድኃኒት የሚያውቀው እግዚአብሔር ብቻ ነው። እግዚአብሔር አጋንንት እንኳን እንዲያጠቁን ይፈቅዳል። ይህም ምላሽ እንድንሰጥና ወደ መንፈሳዊ ውጊያ እንድንገባ ነው። በእያንዳንዱ ውጊያ እግዚአብሔር ይደግፈናል፣ ለመዋጋት ጸጋን ይሰጠናል። ይህንን መንፈሳዊ ተጋድሎ እንድንቀምስ የሚፈቅደው መንፈሳዊ ጦረኞች እንድንሆን ብቻ ሳይሆን የድል አክሊልን ሊያቀዳጀን ነው። ወደ መንፈሳዊ ጦርነት የሚጠራን አሸናፊዎች አድርጎ ሊሸልመን ነው። መንፈሳዊ ውጊያ በታሪክ ውስጥ የጋራ ባህሪ ያለው፣ ነገር ግን በዘመናችን አጋንንት የታጠቁት አዲስ አይነት ጥቃትና አዲስ መሳሪያ አለ። በተለይም ወጣቶቻችንን ይልቁንም ወጣት ወንዶችን የሚገጥማቸው አዲስ ጦርነት አለ። በቴክኖሎጂ ጩኸትና የማያቋርጥ የኢንተርኔት መዳረሻ ባለው ዓለም የሚያድጉ ወጣቶች ወንዶች ለፖርኖግራፊ ተጋላጭ ናቸው። ይህ አጋንንት ፍትወትን ለማቀጣጠል የሚጠቀሙበት አዲስ መሳሪያ ነው። እርግጥ ነው አጋንንት ሁልጊዜ በወንዶችና በሴቶች ላይ ፍትወትን ሲያቀጣጥሉ ኖረዋል። ነገር ግን የፖርኖግራፊ ተደራሽነት ለሰው ልጆች አዲስ ክስተት ነው። ብዙ ወጣት ወንዶች እንዲያውም ሕፃናት ወንዶች ለነፍስ በሚደረገው በዚህ ጥቃት የተሰቃዩ ያድጋሉ። ይህ ለብዙ ትውልዶች ያልታወቀ ነገር ነው። ብዙ ጊዜ ወጣት ወንዶች ይህንን ፈተና ለመዋጋት አቅም እንደሌላቸውና በዚህ የአጋንንት ጥቃት እንደተሸነፉ ሲናገሩ እንሰማለን። በዚህ መንገድ የሚሰቃዩ ሁሉ እግዚአብሔር ወደ ምን አይነት ጦርነት እንደሚጠራቸው መረዳት አለባቸው። ይህንን ጥቃት በአጠቃላይ መንፈሳዊ ውጊያ አውድ ውስጥ ማየት አለብን። በእያንዳንዱ ፈተና ውስጥ እግዚአብሔር መንፈሳዊ ጦረኞችና አሸናፊዎች እንድንሆን የሚሰጠንን ዕድል ማወቅ አለብን። እውነተኛ መንፈሳዊ ጥበብ የሚገኘው በትግል ብቻ ነው። ካልታገልን በስተቀር መንፈሳዊ ጥበብን ማግኘት አንችልም። የሚገኘው በውጊያና በመንፈሳዊ ጦርነት ነው። ስልቶችን መማር ስንጀምርና የመንፈሳዊ ውጊያ ክህሎቶችን ስናዳብር ያን ጊዜ በእውነተኛ መንፈሳዊ ጥበብ ማደግ እንጀምራለን። ይህ ጥበብ ዓለም ከሚያስተምረው ወይም ዓለም ከሚያውቀው የተለየ ነው። ዓለም እውነተኛ መንፈሳዊ ጥበብን ማወቅ አይችልም። የገዳሙን ቅዱስ እንጦንስ እናስታውስ። እርሱ መሃይም ያልተማረ ሆኖ በበረሃ ይኖር ነበር። ነገር ግን መንፈሳዊ መምህር ሆነ። በመንፈሳዊ ጥበብ ተሞልቶ በዘመኑ የነበሩትን ብቻ ሳይሆን ለዘመናት ሁሉ ዛሬም ለእኛ እያስተማረን ነው። ዓለማዊ ትምህርት የሌለው መንፈሳዊ መምህር እኛም ሁላችን የዓለም ፍልስፍና ውስጥ ትምህርት አያስፈልገንም። የእግዚአብሔር ጥበብ የሚገኘው በታማኝነት ነው። በጦርነት ሙቀት፣ በመንፈሳዊ ውጊያና ትግል ውስጥ በሚደረግ ታማኝነት
ፈተናዎች ሲቀሰቀሱ፣ አጋንንት ዓለምና ሥጋ ሲያጠቁን ይህ መንፈሳዊ ጥበብን የምናገኝበት ዕድላችን ነው። በባርነት የያዙን ስሜቶች እንዲፈወሱ ከፈለግን ብዙ ጊዜ የሚያመውንና መራራ የሆነውን ሕክምና መቀበል አለብን። ከሕመም ከሸሸን፣ በእግዚአብሔር ከተናደድን ወይም እግዚአብሔር ነገሮችን እኛ በምንፈልገው መንገድ ብቻ እንዲደረግ ከጠየቅን ከሚያሰቃየን መንፈሳዊ በሽታ ይቆያል። እኛን ለመፈወስ የሚያስፈልገው መራራ መድኃኒት እንሸሻለን። ለእግዚአብሔር ፈቃደኝነታችንንና የመፈወስ ናፍቆታችንን እናሳይ። በመጀመሪያ ክፉ ሐሳቦችንና ክፉ ምኞቶችን ሁሉ ማስወገድ አለብን። ልብ መንጻት አለበትና። በተለይ በፍትወት ጦርነት ውስጥ ልብን ሳናነጻ ማሸነፍ አንችልም። ነገር ግን ይህንን እንዴት እናደርጋለን? ራሳችንን መጠበቅ አለብን። ምናባችንን መግራት አለብን። ምናባችን እንደ ልቡ እንዲሮጥ ከተፈቀደለት ነፃ አይሆንም። በዓለም ነገሮች ባርነት ይያዛል እንጂ ዓለም ስለ ነፃነት የሚያስተምረን ውሸት ነው። በምስሎችና በጩኸት ከሚደረግብን የዓለም ጫና ራሳችንን መጠበቅ አለብን። የክፋት እውነተኛ ማንነት መለየት መማር አለብን። ክፋት ወደኛ ለመግባት ሲሞክር እንኳን ማወቅ አለብን። የቤተ ክርስቲያን አባቶች ተጋድሎ የሚሉት ይህንን ነው። በስሜት ሕዋሳቶቻችን ላይ ንቁ መሆን አለብን። ፈተናዎች የሚገቡባቸው በሮች ናቸውና ከዚያም በልባችን እንቅስቃሴ፣ በምናባችን፣ በምስሎችና በሐሳቦች ላይ ንቁ መሆን አለብን። በውስጣችን ከማደጋቸው በፊት ልንይዛቸው ይገባል። በእነዚህ መከራዎች ወይም እግዚአብሔር በሚሰጠን መራራ መድኃኒት ምክንያት ራሳችንን የምናሳዝን ወይም የምንመረር ከሆነ ከነዚህ ውስጥ አንዳቸውን ማሳካት አንችልም። እንደ ክርስቲያኖች እግዚአብሔር ወደ ጠራን ጦርነት መግባት አለብን። መድኃኒቱ ምንም ያክል መራራ ቢሆንም እኛ በመለኮታዊ ሐኪም እጅ ውስጥ እንዳለን ማመን አለብን። ውድ ምክረ ቅዱሳን ቤተሰቦች፣ በዚህ መንፈሳዊ ምክር ውስጥ በዘመናዊው የቴክኖሎጂ ዓለም ውስጥ እንደ ቀላል መዝናኛ የሚታየው የፖርኖግራፊ ሱስ በእውነቱ ከሆነ የፖርኖግራፊ ጋኔን ተብሎ የሚጠራና ነፍስን እንደ መንፈሳዊ ሞት የሚመራ አደገኛ መሳሪያ መሆኑን ያስገነዝባል። መንፈሳዊ ምክሩ ይህንን አጥፊ ኃይል ለመቋቋም የሚያስችሉ 4 ዋና ዋና ምሰሶዎችን ይዳስሳል። የመጀመሪያው የሱስ መንፈሳዊ ስርና የአጋንንት ስልት ነው። የፖርኖግራፊ ፈተና የሚጀምረው ከሰው ልጅ ውድቀትና ከመጽሐፍ ቅዱሳዊ የፍትወት ታሪክ ነው። መንፈሳዊ ምክሩ እንደሚያብራራው ጋኔኑ የሰው ልጅ የተፈጥሮ የቅርርብ ፍላጎት በማዛባት ኃጢአትን እንደ ነጻነትና ደስታ አድርጎ ያቀርባል። ይሁን እንጂ ከነዚህ ምስሎች በስተጀርባ አእምሮን የሚያደነዝዝ ግንኙነቶችን እንደ ምስጥ የሚበላና ነፍስን ከፈጣሪዋ የሚለይ የጨለማ ስልት ይገኛል። ይህ ጦርነት የሚካሄደው በአካል ላይ ብቻ ሳይሆን በነፍስ በልብና በምናብ ላይ እንደሆነ ይገልጻል። ሁለተኛ፣ መከራን እንደ መራራ መድኃኒት። ብዙ ጊዜ ሰዎች በመከራ ሲፈተኑ እግዚአብሔር ለምን ፈቀደ ብለው ይጠይቃሉ። መንፈሳዊ ምክሩ ግን ለዚህ የተለየ ምላሽ ይሰጣል። መከራዎችና ፈተናዎች የእግዚአብሔርን ፍቅር የሚገልጹ መራራ መድኃኒቶች ናቸው ይላል። እግዚአብሔር በውስጣችን የተሸሸገውን ርኩሰት አውጥቶ ሊፈውሰን ስለሚፈልግ ወደ ብርሃን እንድንመጣ መከራን ይፈቅዳል። ይህ ሂደት ነፍሳችን እንድትታከምና እውነተኛ ማንነታችን እንድትጋፈጥ ያደርጋል። ይህ ፈተና መንፈሳዊ ጥበብና ድል እንደማይገኝ በቅዱስ እንጦንስ ሕይወት ምሳሌነት ተገልጿል። ሶስተኛ፣ የቤተሰብና የማህበረሰብ ሚና። የፖርኖግራፊ ጋኔን ዋነኛ ስልት ግለሰቡን ማግለልና በህብረት ውስጥ መቆለፍ ነው። መንፈሳዊ ምክሩ ይህንን ለማሸነፍ የማህበረሰብን ድጋፍ አስፈላጊነት ይጎርዳል። በቅንነት የሚደረጉ ውይይቶች፣ የተጠያቂነት አጋሮችና
የጸሎት ኅብረት ኢየሱስን ሰንሰለት ለመስበር ወሳኝ ናቸው። ማህበረሰቡ እንደ መስታወት ሆኖ ግለሰቡ ድነት እንደሚችልና ብቻውን እንዳልሆነ ያሳየዋል። አራተኛ የነጻነት መንገድ እና የንስሐና ተጋድሎ። ከዚህ ከባድ ሱስ ለመውጣት መፍትሄው በሁለት ጽንሰ ሐሳቦች ላይ የተመሰረተ ነው። የመጀመሪያው ንስሐ ይባላል። ከልብ የመነጨ የመለወጥ ናፍቆትና ወደ እግዚአብሔር ጸጋ መመለስ። ሌላው ተጋድሎ በስሜት ሕዋሳቶቻችን በምናባችንና በሐሳቦቻችን ላይ ንቁ መሆን፣ ክፉ ምስሎችና ሐሳቦች በልባችን ውስጥ ስር ሳይሰዱ ገና በደጃፍ ላይ መያዝ እንዳለብን ያስተምራል። በመጨረሻም በዚህ መንፈሳዊ ምክር ፖርኖግራፊ ጋኔን እውነተኛና ገዳይ ቢሆንም የእግዚአብሔር ጸጋ ግን ከዚህ በላይ መሆኑን ያበስራል። እያንዳንዱ ፈተና መንፈሳዊ ጦረኛ እንድንሆን የተሰጠን ዕድል ነው። በዲጂታሉ ዓለም ውስጥ የምናደርጋቸው ምርጫዎች የዘላለም ዕጣ ፈንታችንን እንደሚወስኑ በማስረዳት ተስፋ ሳንቆርጥ በመለኮታዊ ሐኪም እግዚአብሔር እጅ ላይ ራሳችንን እንድንጥልና ወደ ንጽህና ሕይወት እንድንመለስ ጥሪን ያቀርባል። ማጠቃለያ ጸሎት። ቅዱስ 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 የሆንክ የሰራዊት ጌታ እግዚአብሔር ሆይ፣ የሰማይና ምድር ፈጣሪ፣ የብርሃን ምንጭና የነፍሴ ጠባቂ ሆይ፣ ዛሬ በፊትህ ቆማለሁ። አንተ ሁሉን የምታይ ሁሉን የምታውቅና ከጨለማ በላይ የሆንክ ንጉሥ ነህ። በልቤ ውስጥ ያለውን እያንዳንዱን ስንቅና ቁስል የምታውቅ አፍቃሪው መለኮታዊ ሐኪም አንተ ነህ። ስምህ ለዘላለም የተባረከ ይሁን። ጌታዬ ሆይ፣ አሁን በድካሜ ፊት ቆማለሁ። በምስጢር በሰራሁት በዓይኖቼ ባየሁትና በልቤ ባቀጣጠልኩት የፍትወት እሳት ምክንያት ነፍሴን ስላረከስኩ ይቅር እንድትለኝ ማጸናለሁ። በእውነተኛው የቅርርብ ፍላጎት ይልቅ በዘመናዊው ዓለም ጥራ ስር ተደብቆ የሚታለለው ፖርኖግራፊ ጋኔን ወጥመድ ውስጥ ወድቄያለሁ። ነጻነት መስሎኝ ወደ ባርነት፣ ብርሃን መስሎኝ ወደ ጨለማ ሄጃለሁ። ጌታ ሆይ፣ በደሌን አውቃለሁ። ኃጢአቴም ሁል ጊዜ በፊቴ ነው። እባክህ በምሕረትህ ጠበኝ፣ ከበረዶም ይልቅ አውጣኝ። በጌታ በኢየሱስ ክርስቶስ ሥልጣንና ኃይል በነፍሴና በአእምሮዬ ላይ የተጋረጠውን የፖርኖግራፊ ጋኔን እቃወማለሁ። አንተ የርኩሰት የማታለልና የባርነት መንፈስ ሆይ፣ በእኔ ላይ ያለ ሥልጣን አብቅቷል። አእምሮዬን ከደመናው ምስል፣ ልቤን ከረከሰው ናፍቆት፣ አካሌንም ከኃጢአት እስራት አሁን በኢየሱስ ስም ነፃ አወጣለሁ። ጌታ ሆይ፣ ጠላቴን የማሸንፍበትን መለኮታዊ ዕቃ ጦር አልብሰኝ። የእውነትን መታጠቂያ፣ የጽድቅን ጥሩር፣ የእምነትን ጋሻ ስጠኝ። የጠላትን የእሳት ፍላጻዎች የማጠፋበትን ኃይል በውስጤ ያሳደር። አቤቱ አዲስ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ምናቤንና ሐሳቦችን ቀድሳቸው። ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው። በሕይወቴ ውስጥ ላለው ለእያንዳንዱ ጠቅታ እና እይታ ጠባቂ ሁንልኝ። በፈተና ሰዓት አይሆንም ለማለት የሚያስችል ጽናት፣ ወደ ጸሎት የምሮጥበት ጥንካሬን ስጠኝ። አእምሮዬን በእውነተ ብርሃን ሙላው። ኢየሱስንና የባዶነትን ትዝታዎች በመለኮታዊ ፍቅር ተካቸው። ጌታዬ ሆይ፣ በዚህ ጦርነት ውስጥ ብቻዬን እንዳልሆንኩ አስታውሰኝ። ታማኝና የሚደግፈኝ መንፈሳዊ ማህበረሰብ ስጠኝ። ሚስጥሬን የማካፍላቸው አብረውኝ የሚጸልዩና ተጠያቂ የሚያደርጉኝን ሰዎች ወደ ሕይወቴ አምጣ። በዚህ ሱስ ውስጥ የሚሰቃዩትን ወንድሞችንና እህቶችን ሁሉ አስባቸው። የሁላችንንም ሰንሰለት በጥስልን። ጌታዬ ሆይ፣ ስለሰጠኸኝ ድል አመሰግንሃለሁ። ገና በጨለማ ውስጥ ሆኜ ብርሃንህን ስላሳየኸኝ፣ በመከራዬም ውስጥ መድኃኒት ስለሆንከኝ ስምህን አወድሳለሁ። እኔ የአንተ ልጅ ነኝ። አካሌ የመንፈስ ቅዱስ ቤተ መቅደስ ነው። ከእንግዲህ የኃጢአት ባሪያ አይደለሁም። በክርስቶስ ነፃ የወጣው ጦረኛ ነኝ።
ጸጋ ይበቃኛል፣ ኃይል በድካሜ ይፈጸማል። የሕይወቴ ዘመን ሁሉ በአንተ እውነት ቅድስና ይመራ። አንተ ለዘላለም የምትነግስ ንጉሥ ነህና ክብር ምስጋናና ስግደት ለአንተ ይሁን፣ አሜን።